የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም እሱ ከመምጣቱ በፊት በስሙ የሚነሱ በስሙ መነሳት ብቻ ሳይሆን ራሳችን ክርስቶስ ነን የሚሉ እንደሚነሱ ተናግሯል። በእውነት ያኛው ሐሳዊ መሲህ ከመምጣቱ በፊት አሁን በዓለም ላይ ብዙ ነገሮች እየታዩ ነው። በተለይ ጥናቶች እንደሚጠቁሙት በጎርጎሬዎሳዊ የዘመን ቀመር 2012 ላይ በአሜሪካ ብቻ ወደ ከመቶ በላይ ሰዎች የክርስቶስ ነኝ ብለው ተነስተው ከነተከታዮቻቸው ጠፍተዋል። ስለዚህ የሐሳዊ መሲህን መንገድ የሚጠርጉ ጠራጊዎች ይነሳሉ። ከዛ በኋላ በመታሐት ተአምሮ ዓለምን የሚያስደምመውና ዓለምን የሚያስተው ሐሳዊ መሲህ እኔ ክርስቶስ ነኝ ብሎ ይነሳል። በሀገራችን በኢትዮጵያ እንኳን ታሪክ እንደሚነግረን በአጼ ሰርጸ ድንግል ዘመነ መንግስት ላይ አንዱ እኔ ክርስቶስ ነኝ ብሎ 700 ሰዎችን አስቶ ተነስቶ ነበረ። ንጉሠ ነገሥቱ ከተከታዮቻቸው ጋራ ያው በስቅላት በሞት ተቀርቶ እንዲጠፋ ሆኗል። አሁን እንግዲህ ዓለም ወደዛ መስመር እየሄደ ብዙዎች ሐሰተኞች በየጊዜው እየተነሱ እኔ ክርስቶስ ነኝ የሚሉበትና በዓለም ሚዲያዎች ጭምር የምናይበት ጊዜ ደርሰናል። እንግዲህ እነዚህ አሁን ያሉት መንገድ ጠራጊዎች ናቸው። እንግዲህ ዋናው ሐሰተኛው ግን አውሬው ያለው ዮሐንስ እስካሁን አልተነሳም። አሁን ቀረጻ እስከምናደርግበት ጊዜ የወደፊቱን እግዚአብሔር ያውቀዋል። መልካም። ሌላው ምልክት ደግሞ ሁለተኛው ምልክት የተነከረው ምንድነው? ጦርንም የጦርን ሞሪት ደግሞ ዘንድ አላችሁ። ህዝብም በህዝብ ላይ ይነሳል፣ መንግስትም በመንግስት ላይ። ጦርነት ነበር እስከ ዛሬም ድረስ ከሱ መወለድ በፊት ከሱ መወለድ ጊዜ እስካሁንም አለ። የሰው ፍላጎት እስካለ ድረስ ግጭት ይፈጠራል። ይሄ ጦርነት ያለው ምንድነው? ሌላው ስለ ጎግ ማጎግ እና ስለ አርማጌዶን በተለያዩ ቦታዎች ላይ ተጽፏል በራእይ ላይ። እንዴት ነው የሚገናኙት? እነሱ ናቸው እየተነገረላቸው ያለው ወይስ ሌላ ነው? በጣም ጥሩ። አሁን እዚህ ላይ ሁለት ነገሮችን መረምራለን። ጦርን ብሏል። የጦርን ወሬ ማለት ዜና ማለት ነው። ስለዚህ የዓለምን የዜና አውታሮች የጦር ነገር እንደሚሸፍናቸው እንረዳለን ማለት ነው። ጦርነት ቅድም እንደጠቀሱት በዓለም መላእክት ነው የተጀመረው ውጊያ። በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። በኋላ ደግሞ ቃየል በወንድሙ ላይ በአቤል ላይ ተነሳስተው በድንጋይ ገሎታል። የብሉይ ኪዳን ታሪክን ስናነብ በርካታ ውጊያዎች ተደርገዋል። አሁን ይሄ ውጊያ ምንድነው መመርመር መቻል አለብን። ዓለም እየሰለጠነ በክፋትም እያየለ መጥቶ ከቃየል ድንጋይ ተነስቶ ጋሻ ጦር ሰርቶ እርስ በርሱ ሲፋለም ነበረ። ከዛ ወደ ምን አደገ? ወደ ጠመንጃ፣ ወደ ሽጉጥ፣ ወደ ቦምብ አደገ። አሁን ያለውስ ምን አይነት መሳሪያ ነው? አሁን ኮምፒውተራይዝድ ሆነ ፍልሚያው። አንዱ ሀገር ለምሳሌ ሰሜን ኮሪያ ተቀምጦ አሜሪካንን መምታት በደቂቃ ማጥፋት የሚችሉ መሳሪያዎች እየተሰሩ ነው። አሁን መመርመር መቻል አለብን ብዬ አስባለሁ። በዓለም ታሪክ በጣም ዘግናኝ ጦርነቶች ተካሂደዋል። ቀዝቃዛው ጦርነት ተካሂዷል። አንደኛው የዓለም ጦርነት ተካሂዷል። ሁለተኛው የዓለም ጦርነት ተካሂዷል። አሁን ዓለም ወደ ሶስተኛው ለመሄድ መንገድ ላይ ጀምሯል። ለምሳሌ ታሪክ እንደሚጠቁመን በአንደኛው የዓለም ጦርነት ይኸው ሐምሌ 28 ነው በጎርጎሬሳዊ ዘመን ቀመር የተነሳው። ከ1914 እስከ 1918 ድረስ ለ4 ዓመታት ውጊያ ነበረ። በዚህ ጦርነት ውስጥ ታሪክ እንደሚነግረን 22 ሚሊዮን 477500 ሰዎች አልቀዋል። ከባድ እልቂት ነው። እንግዲህ ዓለም በዛ ጦርነት በአራቱ ዓመት ጦርነት 22 ሚሊዮን ሰዎች አልቀውባታል። እንደገና ሁለተኛው ዓለም ጦርነት ከ1939 እስከ 1945 ፈነዳ። በዛ ጊዜ ውስጥ 61 ሚሊዮን ሰዎች ሕይወታቸው እንዳለፈ ይነገራል። እንግዲህ በዛ ዘግናኝ እልቂት ማለት ነው። አሁን ደግሞ ከዛ በዛ ጊዜ ከነበሩት ዓለምን ካጠፉት ከአውዳሚዎች መሳሪያ የበለጡ መሳሪያዎች በተለይ የአቶሚክ ቦምብ፣ የኒውክሌር ቦምብ አረር እየተሰራና ያለን አንድ መረጃ እንደሚጠቁመው ግሎባል ሴኩሪቲ ፋውንዴሽን ያወጣው አንድ መግለጫ ነበረ። በጣም በሚገርም መልኩ ጥናቱ ምን ይላል? 15000 የኒውክሌር መሳሪያዎች ዓለም ላይ ተሰርተዋል። ይሄ በጣም የሚገርም ነው። ከዚህ ውስጥ ለምሳሌ አሜሪካና ሩሲያ 93% የኒውክሌርን መሳሪያ ታጥቀዋል። እንደውም በዝርዝር ማየት ከተቻለ ሩሲያ 7300 የኒውክሌር መሳሪያ አላት። አሜሪካ 6970 የኒውክሌር መሳሪያ አላት። ቻይና 260 የኒውክሌር መሳሪያ አላት። ህንድ ከ110 እስከ 120 የሚደርሱ የኒውክሌር መሳሪያን ታጥቃለች። እስራኤል 80፣ ፈረንሳይ 300፣ ሰሜን ኮሪያ አሁን ቁጥሩ ያልታወቀ በመስራት ላይ ትገኛለች። ፓኪስታን እስከ 130፣ ኢንግላንድ 215። እነዚህ ሀገራት አገር ለሀገር ተወንጭፎ ማጥፋት የሚችሉ መሳሪያዎች ነው እየታጠቁ ያሉት።
አሁን በዓለም ሚዲያዎች የሶሪያን የየመንን የሌሎችም ሀገራት የጦርንም ዜና እየሰማን ነው ስለዚህ ጦርነቱ አሁን ኮምፒውተራይዝድ ሆኗል በሳተላይት የሚታገዝ ሆኗል እንደ ቀድሞ ጋሻ ጦር ይዞ ጠመንጃ ጥይት ይዞ የሚታኮስበት ዘመን አይደለም አንዱ ሀገር ተቀምጦ የኒኩለሩን በተን ተጭኖ አንዱን ዓለም የሚያጠፋ ነገር ተሰርቷልና ጌታችን የተናገረው ህዝበ ሮም ከህዝበ እስራኤል ጋር ስለሚያደርጉት ጦርነት ብቻ አይደለም ከባድ እልቂት እንደሚነሳ ነው የሚጠቁመው እና መምህር እንዳሉት በመጨረሻው ዘመን እነዚህ በተለይ ጎግና ማጎግ የአርማጌዶን ፍልሚያ እንደሚነሳ መጽሐፍ ቅዱስ ጽፎልናል በተለይ ነብዩ እግዚአብሔር ሕዝቅኤል ሙሉ ምዕራፍ 38 ምዕራፍ 39 አንባቢያን ማንበብ ይችላሉ በተለይ በውጊያው ተሳታፊዎች የሚሆኑ ሀገራትን ጭምር ይጽፋል በተለይ በምዕራፍ 38 ከቁጥር 5 እስከ 6 ፋርስን ይላል ኢትዮጵያን ፉጥን ይላል ሶስት ነገሮችን ጠቅሷል እዚህ ላይ እንደገና ደግሞ ጋሜርን ጭፍሮቹን ይልና በሰሜን ዳርቻዎች ያለው የቴርጋማን ቤትና ጭፍሮቹን ሁሉ ብዙዎችንም ህዝቦች ካንተ ጋር አወጣለሁ ይላል እነዚህ ሀገራት እንደሚነሱ ሕዝቅኤል ተናግሯል እንግዲህ ዓለም አቀፍ ነገር እንዳለ እንረዳለን እዚህ ላይ በጣም በሚገርም መልኩ ሀገራችንን አንስቷታል ማለት ነው ነብዩ እግዚአብሔር ሕዝቅኤል ኢትዮጵያ ብሏል ፋርስ ያላት ያው ኢራን መሆኗ ይታወቃል የመጽሐፍ ቅዱስ አጥኞች ደግሞ ፉጥ የሚለውን ሀገር ሊቢያ ወይም አልጄሪያ ወይም ቱኒዚያ ሊሆኑ ይችላሉ በማለት ጋሜርና ቴርጋማን ያላቸው ደግሞ ቱርክ ተሳታፊ ልትሆን እንደምትችል በመጨረሻው ጊዜ ባለው ፍልሚያ ጠቅሰዋል ይልቁኑ ደግሞ ዮሐንስም እንደዚሁ በራእዩ በምዕራፍ 20 ቁጥር 8 ላይ በአርማጌዶን የሚሆን የጎግና የማጎግን ፍልሚያ ይጽፋል አርማጌዶን ላይና አንባቢያን ማንበብ ይችላሉ ግን በጣም ስናነብ ስለዚህ ፍልሚያ የሚገርመው በራእይ 4 ከ8 እስከ 9 ዮሐንስ የምድርን ሲሶ ያጠፋሉ ይላል እንግዲህ 1/3ኛውን ያህል እልቂት እንደሚሆን የባህር ፍጥረት የሰው ልጆችም ሲሶ ይነሳል ይላል ለምሳሌ እንኳን እንደው እናውጣ ቢባል አሁን ወደ 7 ቢሊዮን የዓለም ህዝብ አለ እንላለን ሲሶን ካነሳንለት እኮ ወደ 1.5 ቢሊዮን የሚሆን ሰው እልቂት እንደማለት እኮ ነው እና ይሄንን ሁሉ መመርመር አለብን ብዬ አስባለሁና ጦርንም የጦርንም ወሬ ተሰማላችሁ ሲባል በዛን ጊዜ ዘመን ሳይሆን ዓለም እስከሚያልፍ ድረስ ዓለም ውስጥ የሚደረጉትን ነገር በጥንቃቄ መረመረ የነዚህን ሂደት ማየቱ አይቀርም የሚል ነው ሐሳብ ያለኝ መልካም ደግሞ ሌላው የጌታችን መድኃኒታችን ኢየሱስ ክርስቶስን መምጣት የሚያሳየው ምልክት ምንድነው ረሃብ ቸነፈር የምድር መናወጥ በልዩ ልዩ ስፍራ መሆን ነው አዎ ይህስ እንዴት ነው ምን ጊዜም ከጦርነት በኋላ እነዚህ ሶስት ነገሮች መከሰታቸው አይቀርም አንድ ፍልሚያ ከተከናወነ በኋላ ረሃብ አለ ቸነፈር ተላላፊ በሽታ አለ አሁን የመን ላይ እንደምናየው የምድር መናወጥ አለ እነዚህ ሶስት ደግሞ የተፈጥሮ ምልክቶች አድርጎ ነው የነገራቸው በተለያየ ዓለም ስፍራ እንደሚሆን ባለቤቱ ተናግሯል እንግዲህ መቼም ረሃብን ስናነሳ ብዙ ሰዎች ብዙ ዓለማት በረሃብ ተመተዋል ረሃብ ለምድር እንግዳ አይደለም ነገር ግን ዓለም አቀፍ ረሃብ እንደሚሆን ግን መመርመር መቻል አለብን እንጂ ጌታ ስለ አንዲት ሀገር ብቻ አይደለም እዚህ ላይ እየተናገረ ያለው ስለ ዓለም ነው ጥናቶች እንደሚጠቁሙት በ20ኛው መቶ ክፍለ ዘመን ወደ 70 ሚሊዮን የሚሆኑ ሰዎች በረሃብ አልቀዋል ምድር ላይ ማለት ነው በተለይ በጣም በሚያሳዝን መልኩ ከ1958 እስከ 1961 ዓመተ ምህረት በቻይና ብቻ ወደ 30 ሚሊዮን የሚሆኑ ሰዎች በረሃብ እንዳለቁ የታሪክ መዛግብት ያስረዳሉ እና በየአመቱ እንደሚጠና ወደ 900,000 የሚሆኑ የዓለም ህዝቦች በረሃብ ምክንያት ያለቁ ነው ይሄ ነገር ግን እየከበደ እንደሚሄድ ጥናቶች ይጠቁማሉ ከጥናቱ ባለፈ ቅዱስ መጽሐፍ በተለይ በዮሐንስ ራእይ ምዕራፍ 8 ከቁጥር 6 እስከ 13 ላይ እነዚህን የሚያስነሱ መላእክት ምድር ላይ እንደሚላኩ ዮሐንስ ጽፏል እንደው ጥቅሱን ባጭሩ ለማንበብ በመከር ሰባትን መለከት ያዙ ሰባቱ መላእክት ሊነፉ ተዘጋጁ ይላል ፊተኛው መልአክ ነፋ ደምም የተቀላቀለበት በረዶና እሳት ሆነ ወደ ምድርም ተጣለ የምድርም ሲሶ ተቃጠለ የዛፎችም ሲሶ ተቃጠለ የለመለመም ሳር ሁሉ ተቃጠለ ዛፍ ምግብ ነው ይታወቃል ፍሬዎችን አለ ሳር ስንል ጸዋቱንም ማየት ይቻላል የእንስሳት ምግብ ነው ሲሶ ጠፋ ይላል ይቀጥልና ሁለተኛው መለከት ነፋ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ የባህር ሲሶ ደም ሆነ በባህር ከሚኖር ህይወት ካላቸው ፍጥረቶች ሲሶ ሞተ ሰው አሳጥምዶ ይኖራል
ከአሳዎች ደግሞ ሲሶዎቹ እንደሚሞቱ እዚህ ላይ ይጽፋል። ስለዚህ እነዚህ ነገሮች ሁሉ ረሃብን የሚያስከትሉ ነገሮች እንደሆነ እንመረምራለን። የመርከቦችም ሲሶ ጠፋ። ሶስተኛው መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ። በወንዞች በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል ካለ በኋላ የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙዎች ሞቱ ይላል። በውሃ ምክንያት እኮ ብዙ ተላላፊ ባህር ወለድ በሽታዎች ተነስተው ብዙን አጥፍተዋል። ስለዚህ በዕለተ ምጽአት እነዚህ መላእክት ስራ ይሰራሉ ማለት ነው። ረሃብ አለ፣ ቸነፈር አለ፣ የምድር መናወጥ አለ። እንደው ጥናቶችን ዋቢ ባደርግ እንደው ከዓለሙም ጋር ለማገናኘት ከጊዜያችን የዓለም የጤና ድርጅት WHO ባጠናው ጥናት በ2007 ኢንፌክሽን ዲዚዝ በሚል አንድ ጥናት አጥንቶ እንግዲህ በሚቀጥሉት ዘመናት ወደ 3 ቢሊዮን ሰዎች የውሃ እጥረት ያጋጥማቸዋል ይላል ጥናቱ። ቅዱስ መጽሐፍ አስቀድሞ ሲሶ እንደሚጠፋ ነግሮናል። ይህ ብቻ ሳይሆን አሁን ዓለምን እያሰጋ ያለው የምድር ሙቀት መጨመር ለኛ ላይ ታሰበን ይችላል። ዓለም ግን በጣም እየተዛባች እያየናት ነው። በረዶ የአንታርክቲክ በረዶ እየቀለጠ ነው። ኬት መጣም አይባል ጎርፍ አያጠቃቸውም የተባሉ ሀገራትን ባንዴ እያጠፋ በዛም በጎርፉ ምክንያት ተላላፊ በሽታ እየተከሰተ ብዙዎች ጠፍተዋል። ቸነፈር እንደምንለው ብዙ በሽታዎች እኮ እየመጡ ነው ተላላፊ በሽታዎችና እነዚህ ነገሮች ሁሉ በመጨረሻው ዘመን ድሮ ነበሩ ግን በጣም በጎላ በተረዳ ነገር ግን መጨረሻው ዘመን ላይ ግን እንደሚሰፉ ነው እነዚህ ነገሮች መረዳት የምንችለው። መልካም በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋልም፣ ስለ ስሜም በአሕዛብ የተጠላችሁ ትሆናላችሁ ይላል ደቀ መዛሙርቱን። ይህስ እንዴት ነው? እንግዲህ ዘመነ ሰማዕታት እንደሚመለስ ማሰብ ያስፈልጋል ማለት ነው። በክርስቶስ ክርስቲያን የተባሉትን ሁሉ ዓለም እንደምትጠላቸው ያስረዳል እዛ ጊዜ ላይ። አሁን በደንብ አድርገን ከመረመርን ከኔሮን ቄሳር ጀምሮ እስከ ዲዮቅልጥያኖስ ድረስ እነ ኔሮን ቄሳር፣ እነ ትራጃን፣ እነ ማርቆስ አውሬሊየስ፣ ሌሎችም እነ መክሲሚያኖስ፣ እነ ዲዮቅልጥያኖስ ተነስተው እለት 10,000 ክርስቲያን ያርዱ ጨፈጭፉ ነበር። ያ ዘመነ ሰማዕታት እንግዲህ በቆስጠንጢኖስ ዘመነ መንግስት ቆሟል። ምናልባት አሁን ሰማዕትነት ፈቃደ ስጋ መታገስ ምን ልንል እንችላለን በጊዜያችን ካለው። ነገር ግን ራእይን ስናነብ በሐሳዊ መሲህ ዘመን እንደገና ያ ነገር እንደሚነሳ ይነገራል። ክርስቲያኖችን ሁሉ ያሳድዳል፣ ያሰድዳል፣ ከምድረ ገጽ ያስወግዳል። ስለዚህ ዘመነ ሰማዕታት የሚነሳበት ጊዜ እንደሚነሳ ከባለቤቱ ትምህርት እንረዳለን። በዚያን ጊዜ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመጻም ብዛት የተነሳ የብዙዎች ፍቅር ይቀሰቅሳል ይላል። ይህስ እንዴት ነው? ይህን ከሐዋርያው ከቅዱስ ጳውሎስ መልእክት ተነስተን ብናየው መልካም ይመስለኛል። ብርሃነ ዓለም ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከለት መልእክቱ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 2 በሌሎችም ክታቦቹ እንደምናነበው መንፈስ ቅዱስ ግን አለ በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠው የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ አለ። ስለዚህ በመጨረሻው ዘመን አጋንንት ተለቀው ከአንዲቱ እምነት ወደ ብዙ ወደ ክህደት ትምህርቶች እንደሚያሰፉ ማይቶተ ቤተ ክርስቲያን ቅዱስ ጳውሎስ አስቀምጦልናል። በተለይ ከ1525 ጀምሮ እንደ አሸን ፈልቷል ይህ ነገር ምድራችን ላይ። አሁን ያለውን ቁጥር ብንቆጥረው ራሱ በክርስትናው ስም በጣም ከ30,000 ከ40,000 ሴክት በላይ ደርሷል። ይህም ያስረዳን እንግዲህ ብዙ ሐሰተኞች ተነስተው ብዙዎችን አስተዋል፣ ብዙዎችን አስክደዋል። ይህ ነገር ደግሞ እስከ ግብር አባታቸው እስከ ሐሳዊ መሲህ ድረስ ቀጥሎ ለሱ ካስረከቡ በኋላ እሱ ደግሞ የመጨረሻውን ስራ ይሰራል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ የፍቅርን መቀዝቀዝ ይናገራል። በትክክል በመጨረሻው ቀን የሚያስጨንቀን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ራስ ወዳዶች ራሱን የሚወዱ ሰው እንግዲህ ለሌላ ያለው ፍቅር ይወድቃል ማለት ነው። በትክክል ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ይህ እንዴት ይፈጸማል? ይህን የሚሉ መጽሐፍት ምንጮች ምን ናቸው? ትርጓሜ ወንጌሉ ከምን ላይ ወስዶ ጻፈው? መልካም ጥያቄ ነው። ወይሰበክ ወንጌለ መንግስት ውስተ ኩሉ አጽናፈ ዓለም፣ ይሄ መንግስቱ ወንጌል በዓለም ሁሉ ይሰበካል ብሏል ባለቤቱ። አሁን በድሮ ጊዜ ይሄን ነገር ስናስበው ስንመረምረው ምናልባት እንዴት ሊሆን ይችላል የሚል ነገር ሊኖር ይችላል። አሁን ባለንበት ዘመን ግን ፍንትው አድርጎ አሳይቶናል።
ለምሳሌ መጽሐፍ ቅዱስ እንዳይገባባቸው የታገደባቸው ጥቂት የዓለማት ሀገሮች ነበሩ ወንጌል እንዳይነበብባቸው አሁን ግን መመልከት ስንችል ኢንተርኔቱ በጣም ይገርመኛል እኔ እንደው አሁን ባለሁበት ጊዜ ተደረገው የትም ሆነ የት ቅዱስ መጽሐፍ ያልገባበት የለም በየትኛውም አራቱ ማዕዘን መጽሐፍ ቅዱስ ኦንላይን አለ እዚህ የተጻፈው መንፈሳዊ መልእክት በመላው ዓለም በሰከንዶች የሚሰራጭበት ጊዜ ነው እኔና እርሶ ምን እንነጋገረው በመላው ዓለም ኢአማኒ በሆነው ዓለም ጭር ወንጌል እየተሰበከ ይገኛል